ሰላም እንደምን አላችሁ? ይሄንን ቪዲዮ ሰምታችሁ ታውቃላችሁ? አንድ ቪዲዮን አይተን እንመለስ። انا اقول لك في مدخن عدل ابلش ليش طايحه شغاله؟ في طايحه فيها شو مسوي انت؟ ليش طايحه شغاله؟ والله بيها تنظف المدخنه. انا قالت لك تجيب لي شركه تنظف المدخن. قلت يلا شويه ووفر. اي توفر دوم مخصبقنا انت. عاجبك كذي شغاله طاحت بغت تنكسر؟ دق على الشركه يا اخي نظفوا لك المدخنه. اللي شغالتي مرضى عليه قومي مام. ابشري ما الحين راح اجيب لك شركه مختصه بتنظيف المدعاه. اخذ الشغاله ودها المستشفى زين كذي ابلش على عمره. እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። በልያላችሁበት ሁላችሁም ሰላምታችሁ ብዝዝት ይበላችሁ። ይሄን ቪዲዮ ላይክ ያላርጋችሁ ላይክ አርጉልኝ። ያው ብዙ ሰው እንደሌ ይረዳኛል። ሰብስክራይብ ያላርጋችሁ ይሄን ፋጥማ ወሎ ቲዩብ ከአቀስታ ወሎ ማለት ነው። እንግዲህ ለአገሩ አዲስ ቻናል ነው ይሄ 30,000 ሰብስክራይብ ገብተናል። እስከዛው ድረስ ይሄንን ቻናል ሰብስክራይብ አድርጉት እና እንግዲህ ይሄነዚህን መዳሞች አሰሪዎቿን አይታቸዋል እና እሷን ከማዳን እነሱ ይጨቃጨቃሉ። ምንም ለሰው ህይወት ለሰው አዘነታ የሌላቸው በቃ ምን አይነት አረቦች እንዳሉ በቃ አንዳንድ ደግሞ ደጋግ አረቦች አሉ፣ ደጋግ መዳሞች አሉ። በቃ ሲረባቸው የማይፈልጉ እንዲርባቸው በቃ እንዲደክማቸው ሁሉ አረፍ በይ ምናምን ያየናቸው ነው እኮ እና አንዳንዶቹ ደግሞ ሰው በቃ ሰው አይመስላቸውም። የኛ ኢትዮጵያውያን አሁን ላይ ጭራሽ ሄዴ ተረፋቸው መሰለኝ። በቃ እነሱም እንደሚፈልጉት ሆነላቸው፣ ህዝቡ ሞላላቸው። ሄዱ ሲፈልጉ 1000 ሪያል ያረጋሉ፣ ሲፈልጉ ይቀማሉ፣ ሲፈልጉ 700 ሪያል፣ ሲፈልጉ 500 ሪያል ያረጋሉ። በቃ እሺ ያ ይሁን ችግር የለውም፣ ግን እንደዚህ የወደቀች ምን አለ ቢያነሷት። ከባድ ነው ብቻ እና ሀባይ ሁላችሁም ከነዚህ ነገር ተጠንቀቁ። አሁን እቺ መሰላል ከብዙ ቤት አጣፋም እቺ መሰላል ማለት ነውና መስታወት ይወለወልባታል። እንደዚህ ኪችን ቤት ደግሞ እንደዚሁ በቃ ቃምናም ማውረጃ ናት። በቃ በቁመት ማደርሱባትን ነገር በዚች ነው በመሰላል የምትወርዱትና እዛ ላይ ጥንቃቄ፣ መጨረሻ ጥንቃቄ። በተለይ በጫማ ሆናችሁ እንዳትወጡ። አሁን እቺ ልጅ በጫማ ናት እንዳለ ይዟት ወረደ እዛ ሴራሚክ ላይ በቃ በአናቷ አለመፈጥፈጧ እና ከባድ ነው። ራሳችሁን ጠብቁ ከእንደዚህ አይነት ነገር ወጣችሁ እንዳትቀሩ። በአሁኑ ሰዓት ወጥቶ መግባት ሰደቃ ነው የሆነው። በአሁኑ ሰዓት ወጥቶ መግባት ሰደቃ ነው የሆነው። በነገራችን ላይ ወላሂ ነው ምሬ ነው ማለት በቃ በአሁኑ ሰዓት ጊዜው ከፍቷል። አረቦች በእንደዚህ በተጨካከኑበት ዘመን ድሮ ቀረው ሁሉ ነገር ታውቃላችሁ። የዛሬ 10 አመት የዛሬ 12 13 አመት አሁን ማዘር ስትሰራኝ እናት ማለት ነው በቃ አረቦች እንደፈለገች ተገላምጣ ነው እንደፈለገች ተናግራቸው ነው በቃ አንቺ መጅኑንሽ ነው ለራሱ የሚሏት፣ እብድነሽ ነው የሚሏት። እንደፈለገ ነው የምትሰርባቸው። በዚህ በሀገራቸው ቋንቋ ራሱ በደንብ ነው በቃ የምትነግራቸው። የሆነ ነገር በልጆቿ ራሱ ሊያስደበድቧት ይመክራሉ። ደብድባት ና ምናምን እያለች ልጆቿ ለራሱ ልታስደበድባት ትሞክራለች። እናት ግን በዛ ሰዓት ና እስቲ ና ሞክረኝ ትለዋለች። ና ነው የምትለው። እና ምን ልላችሁ ነው እንደዚህ በአሁኑ ሰዓት ግን እንደዛ ብትሉ ወይ ይገሏችኋል ወይ የሆነ ነገር ያደርጋሉ። ግን ሁሉም በቃ በጊዜው ቀረ ታውቃላችሁ። እና ሁላችሁም ቀስ ብላችሁ ነገሮችን ስሩ። ቀስ ያላችሁ ረጋ ብላችሁ ህይወት የምትሄደው ቀስ ብላችሁ ነውና ህይወትን መምራት ቀስ ተደርጎ ነው። ዋው ሰፊ እና ምን ልላችሁ ነው ብቻ ህይወት ለናንተ ለመዳም ቆሞች በጣም ከባድ ነው። በአሁኑ ሰዓት ገንዘባችሁ የሚጠፋባችሁ እንደዚህ ለፍታችሁ እንደዚህ በህይወት ተጨንቃችሁ ለራሱ እንደዚህ ተወደቅን አንዴ ተነሳን አንዴ ሄድን እያላችሁ እየተጨናነቃችሁ እዛ ሀገር የማይረዳው ነገር አለ። ይሄን ቪዲዮ ምንኛ ቢየው ቤተሰብ በጣም ነው ደስ የሚለኝ። እዛ ሀገር ያለው ቤተሰብ ቢየው ይሄን ቪዲዮ በጣም ነው ደስ የሚለኝ። ምክንያቱም ለካ ልጅ እንደዚህ ኩና ነው
እንደዚህ እየተንጠላጠለ የሆነ ነገር ብትሆንብኝስ ምናምን ብሎ ያስባል እንዲያስብ። ግን አሁን ላይ ምንም አያስቡም። ቤተሰብ ራሱ ድንቁርቁር ነው ያሉት። እኔ እንጃ ብቻ ገንዘብ አውሯቸዋል። ገንዘብ ተለለ የማትልኩላቸው ከሆነ እናንተን እንደፈስም የማይቆጥራችሁ ቤተሰቦች አሉ። ለምን እንደሆነ ብቻ አይገባኝም። ያኺራው ዘመን መሰለኝ እና ሁላችሁም ረጋ ብላችሁ ነገሮችን ስታሳኩ በሂደት ነው መሆን ያለበት። እንደዛ አይነት ነገር መሰላልም ስትወጡ በእግራችሁ ሁኑ። ባዶ እግራችሁን አለ ካልሲ ሁኑ። ባዶ እግራችሁን ቢያንስ አያዳልጣችሁም ይሄ ብረት ስለሆነ ማለት ነው። ግን በጫማ ተሆነ ይመጣል አቅማለሁ። ቀስ ብላችሁ እኔ እንደው በቃ ያየሁትን ላለማለፍ ብዬ ነውና ቢያንስ ከመቶ ሰው አንድ ሰው በእኔ ምክንያት ምክሬን ቢሰማልኝ በጣም ነው ደስ የሚለኝ። ምክንያቱም ትጠነቀቃለህ። ለካ እንደዚህም እየወደቁ ነው ምናምን ብላ እንደዛች እንደ ልጅ እንዳልሆን ብላ መጠንቀቅ አለብሽ ማለት ነው። እና እንግዲህ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን ሁሉ መልካም ጊዜ ይሁንላችሁ። ረመዳንም እየመጣ ነው። ቢያንስ ወር ከ15 ቀን ነው የቀረው። ፈጣሪያችን እዛ ያደርሰን፣ አላህ ያዛ ያደርሰን። እንግዲህ እዛም ደርሰን የምንጾመው ፈጣሪ ያድርገን፣ አላህ ያድርገን ማለት ነው። በጣም ጊዜው በጣም ነው የሚሄደው። ምን ጊዜ አመት እንደሆነ በጣም እና ብቻ በየአመቱ አመት ይመላለስብን ሌላ ምንም አይባልም። እና የሰው ልጅ ጤና እስከሆነ ድረስ ሁሉንም መቻል ግድ ነውና ራሳችሁን ቻሉ። ራሳችሁን ከመጥፎ ነገር ጠብቁ። በቃ መዳም ቤት በተለይ የምትሰሩ ህይወታችሁ አደጋ ላይ እንዳይወርቅ ራሳችሁን ጠብቁልን። በጣም ታስፈልጉናላችሁ። እዚህ ሀገር እናንተ ባትኖሩ ቤተሰብን ከጭንቀት ታወጡም። በተለይ አሁን ዘመን በተወደለ ይሄ 2018 የኑሮ ውድነት እናንተ ቤተሰቦቻችሁ ባትኖሩላችሁ ማን ይኖሩላችኋል? ግን ቤተሰብ አይረዳችሁም እንጂ አያመሰግንም እንጂ በአሁኑ ሰዓት እናንተ ትልቅ ጀግንነት የሚሰማችሁ ጀግንነት በቃ የጀግና ማለት እናንተ ናችሁ። ቤተሰብን ከነዚህ አይነት ህይወት የሰው ፊት እንዳይ ያረጋችሁ ስለሆነ ማለት ነው። በቃ እኔ የጎረቤቶችን ሁሉ አውቃለሁ። ማንም እዛ ሀገር ልጅ ውጭ የለም እና በደንብ ነው የሚኖረው። በጣም ደስ በሚል ሁኔታ ነው እየኖረ ያለው። ምክንያቱም እናንተ አላችሁለት 10ም 5ም እያላችሁት እስከሆነ ድረስ ማለት ነውና ላይክ፣ ሼር፣ ሰብስክራይብ አርጉት። አመሰግናለሁ። መልካም ጊዜ። ቀጣይ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። ቻው።